አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው ተብሏል። ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎችም ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን የተነገረው። በሌላ በኩል የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክቶ የአፍሪካ ህብረት ማስጠንቀቂያ ያዘለ መግለጫ አውጥቷል። አድማጭ ተመልካቾች በሚኖረን ቆይታ ዝርዝሩን ታደምጡታላችሁ። ይህ በእንዲህ እንዳለ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል ስጋታቸውን ገልጸዋል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በቆይታችን ከላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም እንዲደርስ እንድታደርጉልን እየጠየቅን ወደ መረጃው እናልፋለን። በቅድሚያም የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው ተገልጿል። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብም እንዲሁ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። በዚህም ቆቦ መሆናቸውንና አልጋ የሚባል እንደሌለ እንዲሁም በጣም ውድ የሆኑ አልጋዎች ብቻ መቅረታቸውን ተናግረዋል። ቤተሰብ ያለው ቤተሰብ ጋር አሊያም አልጋ ለሁለት ወይም ለሶስት ይዞ ነው ያለው ተብሏል። አብዛኛው ወጣት እየወጣ ያለው ታፍኖ ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረም ብለው ተናግረዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። ይህ በእንዲህ እንዳለ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ ጠየቁ። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶችን እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረር አስመልክተው አርብ ጥር 22 ቀን 2018 ዓ.ም ባወጡት መግለጫ ላይ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ውስጥ ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑን በታዩት ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህም የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ለመከታተል ባቋቋመው ከፍተኛ ፓነል አማካኝነትም በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመላክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛው አካል ነው።
ከስምምነቱ በኋላም ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱን ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸውም ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው ላይ በይፋ የገለጹት ነገር የለም። በተያያዘ መረጃ በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጸዋል። የኮንግረስ አባሉ ሚክስ ግጭቱን በተመለከተ ባወጡት መግለጫም ሁኔታው ኢትዮጵያን ወደ እርስ በርስ ጦርነት የሚመልስና የትኛውም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግም ጠይቀዋል። ሚክስ በግንቦት ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ መሆን አለበትም ብለዋል። ኢትዮጵያን የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ሕዝብ የተሻለ የወደፊት ዕጣ ፈንታ ለማስገኘት ዲፕሎማሲ፣ ነፃና ፍትሃዊ ምርጫ ብቸኞቹ አስተማማኝ መንገዶች ናቸው በማለት መክረዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑት ግሪጎሪ ጆርጅ ዋልደን ሚክስ ከኒውዮርክ ተመርጠው የአሜሪካ ምክር ቤት አባል ሲሆኑ በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ሆነውም ሰርተዋል። አሁንም የኮሚቴው አባል ናቸው። ወደ ሌላ መረጃ ስናልፍ በኢራን ለሳምንታት የተካሄደው ተቃውሞ ጋብ ካለ በኋላ ተጨማሪ ተቃውሞዎችን ለማስቆም የሲቪል የለበሱ የጸጥታ ኃይሎች የጅምላ እስርና አፈሳ እያካሄዱ መሆናቸው ተነግሯል። በአገሪቱ የተከሰተውን የኢኮኖሚ ቀውስ ሰበብ አድርጎ የተቀሰቀሰው ህዝባዊው ተቃውሞ በተለያዩ የአገሪቱ ክፍሎች ተስፋፍቶ ለ3 ሳምንታት በተካሄደበት ጊዜ በሺዎች የሚቆጠሩ ሰዎች መገደላቸውና በ10 ሺዎች መታሰራቸውም ተዘግቧል። የስርዓት ለውጥ ወደ መጠየቅ የተስፋፋውን ተቃውሞ ተከትሎም ባለስልጣናት የኢንተርኔት አገልግሎትን በማቋረጥ በእስራኤልና በአሜሪካ የሚደገፉ ናቸው ያሏቸውን ተቃዋሚዎች ለመቆጣጠር ጭካኔ የተሞላበት ኃይል መጠቀማቸውን የሰብአዊ መብት ቡድኖች ከሰዋል። ሮይተርስ 5 ኢራናውያንን ጠቅሶ እንደዘገበው ሲቪል የለበሱ የኢራን መንግስት የጸጥታ ኃይሎች መጠነ ሰፊ አፈሳ እያካሄዱ ሲሆን በመንገዶችና በኬላዎች ላይ በርካታ የጸጥታ ኃይሎች በብዛት ይታያሉ። በቁጥጥር ስር የሚውሉ ሰዎችም በምስጢራዊ ቦታዎች እንደሚታሰሩ ኢራናውያኑ ለዜና ወኪሉ ተናግረዋል። አንድ ኢራናዊ መንገድ ላይ ያገኙትን በሙሉ እየያዙ ነው፣ ወዴት እንደሚወስዱና የት እንደሚታሰሩ ማንም አያውቅም። በዚህም በህዝቡ ውስጥ ፍርሃት ለመንዛት እየሞከሩ ነው ብለዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር የኢራን መንግስት ከፍተኛ ባለስልጣናትና ቤተሰቦቻቸው አሜሪካ ውስጥ በመሆን የሚያገኙትን መብትና ጥቅም እንዲነሳ ማድረጉን አስታውቋል። የውጭ ጉዳይ መስሪያ ቤቱ እንደገለጸው በሚኒስትሩ ማርኮ ሩቢዮ ውሳኔ መሰረት የኢራን መንግስት ከፍተኛ ባለስልጣናትና የቤተሰብ አባሎቻቸው አሜሪካንን የመጎብኘትና ሌሎች መብቶች እንዳይኖራቸው ተደርጓል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ በኤክስ ገጹ ላይ ባሰፈረው አጭር መልእክትም የኢራን መንግስት ከሚፈጽመው አደገኛ ጭቆና የሚጠቀሙ ግለሰቦች በአሜሪካ የኢሚግሬሽን ስርዓት ውስጥ ተጠቃሚ እንዲሆኑ አይፈቀድላቸውም ብሏል። በአሜሪካ የውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ረዳት ሚኒስትር የሆኑት ሞራን አምዳር የኢራን እስላማዊ መንግስት አባላትና የቅርብ ዘመዶቻቸው የአሜሪካንን የኢሚግሬሽን እና ቪዛ ስርዓት አላግባብ እንዲጠቀሙበት አንፈቅድም ብለዋል። አክለውም አሜሪካ ከጀግኖቹ የኢራን ዜጎች ጎን ትቆማለች። ስለዚህም መሰረታዊ መብታቸውን በሚጠይቁ ዜጎቻቸው ላይ ጭካኔ የተሞላበት ጭቆና የሚፈጽሙ መንግስት አባላትና ቤተሰቦቻቸው የአሜሪካንን የቪዛና የኢሚግሬሽን ስርዓትን እንዲጠቀሙበት አንፈቅድም። ነገር ግን የአሜሪካ መንግስት በኢራን ከፍተኛ ባለስልጣናትና በቤተሰቦቻቸው ላይ የሚወሰደው የኢሚግሬሽን እርምጃ የቪዛ ስረዛ ብቻ ይሁን ወይም ቋሚ የመኖሪያ መብትና ዜግነትን እስከ መግፈፍ የሚደርስ ስለመሆኑ ያለው ነገር የለም። በመጨረሻም ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ የላኩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር የማድረግ እቅድ እንዳላቸው ተናገሩ። የአገሪቱ መከላከያ ሚኒስትር ፒቲ ግሌት በበኩላቸው ሰራዊቱ ፕሬዝዳንቱ ውሳኔ በሚያሳልፉበት ወቅት እርምጃ ለመውሰድ ዝግጁ መሆኑን ገልጸዋል። ትራምፕ ኢራን ላይ ለማድረግ ስላቀዱት ንግግር ይዘት፣ መቼ ሊካሄድ እንደሚችል አሊያም ዋሽንግተን ድርድሩን ትመራው እንደሆነ
ከመናገር ተቆጥበዋል። ትራምፕ ከቴህራን ጋር ሊደረግ ስለሚችል ድርድር ከጋዜጠኞች ለቀረበላቸው ጥያቄ እያቀድኩበት ነው የሚል ምላሽም ሰጥተዋል። በአሁኑ ሰዓት በጣም ግዙፍ፣ በጣም ኃይለኛ የሆኑ መርከቦቻችን ወደ ኢራን እየቀዘፉ ነው። እነርሱን መጠቀም ባይኖርብን በጣም ጥሩ ይሆናል ማለታቸውን የዜና ወኪሉ ሮይተርስ ዘግቧል። ትራምፕ ኢራንን ማጥቃትን በተመለከተ አማራጮቻቸውን እያዩ ቢሆንም ውሳኔ ላይ እንዳልደረሱ የአሜሪካ ባለስልጣናት ተናግረዋል። የአሜሪካና ኢራን ውጥረት ከቅርብ ሳምንታት ወዲህ እንደገና ያገረሸው የቴህራን እስላማዊ መንግስት በተቃዋሚዎች ላይ የወሰደውን እርምጃ ተከትሎ ነው። የአሜሪካው ፕሬዝዳንት ኢራን ተቃዋሚዎችን መግደሏን የምትቀጥል ከሆነም እርምጃ እንደሚወስዱ ሲዝቱ ቆይተዋል። በኢኮኖሚ መላሸቅና ፖለቲካዊ አፈና ምክንያት በመላው ሀገሪቱ የተነሳው ተቃውሞ ባለፉት ቀናት ረግቧል። የእስራኤልና የአሜሪካ ኃይሎች ሰኔ ውስጥ በዋና ዋና የኒውክሌር ተቋማት ላይ የአየር ጥቃት የፈጸሙባት ኢራን በድጋሚ የኒውክሌር ፕሮግራሟን እንደገና የምታስቀጥል ከሆነ ዋሽንግተን እርምጃ እንደምትወስድ ትራምፕ አስጠንቅቀዋል። ለሰሞኑ ደግሞ ከፍተኛ የአሜሪካ ጦር በቀጠናው ተሰባስቧል። የአሜሪካ መከላከያ ሚኒስትር ሄግሌት የኢራን ሁኔታን በተመለከተ አስተያየት እንዲሰጡ በትራምፕ ጥያቄ ቀርቦላቸው ነበር። የትራምፕ አስተዳደር የመከላከያ ሚኒስቴርን ስያሜ ይፋዊ ባልሆነ መንገድ የጦርነት ሚኒስቴር ብሎ መቀየሩን ያስታወቁት ሄግሌት የኒውክሌር አቅም ሊኖራቸው አይገባም፣ ፕሬዝዳንቱ ከጦርነት ሚኒስቴሩ የሚጠብቁትን ማንኛውም ነገር ለማቅረብ ዝግጁ ነን ብለዋል። ውድ የኢትዮ ሪፖርት ተከታታዮች ለሰዓቱ የያዝነውን መረጃ እዚህ ላይ ያበቃን። በቀጣይ በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።